እንኳን ለጻድቁ አባታችን አቡነ ኪሮስ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳቸው። የክርስቶስ ቤተሰቦች ከዚህ በመቀጠል የጻድቁ አባታችን የአቡነ ኪሮስ ዜና ገድላቸውን እናሰማለን። በሀገረ ሮም ከአባቱ ንጉሥ አብያ ከእናቱ አንሰራ ተወለደ። ደጋግና ቅዱሳን ወላጆቹም እግዚአብሔርን በመፍራት እየኖሩባት በነበረበት ወቅት ይህን የተመረጠ አባት ሰጣቸው። አባ ኪሮስ የተወለደው በታኅሳስ 8 ቀን ነው። ጻድቁ አባት በቅድስና ሕይወትና ትጋት ማዕረግ አባ ኪሮስ ከመባሉ በፊት ዲላሶር ተብሎ ይጠራል። ቅዱሱ ከታላቅ ወንድሙ ቴዎድሮስ ጋር በሚኖርበት ጊዜ አባቱ ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድሆች መጸወተ። መንፈስ ቅዱስ ኪሮስ ብሎ ጠራውና ለብዙዎች አባት ትሆናለህ፣ በቃል ኪዳንህ እንክርዳድ ይነቀላል፣ የአንድ ቀን መንገድ ሂድና ገዳማዊ መነኮስ ታገኛለህ፣ ከእርሱም ልብሰ ምንኩስናን ትለብሳለህ አለው። እንደታዘዘውም በሄደ ጊዜ ከአንዲት በዓት የራስ ጸጉሩ እስከ እግሩ የሚደርስ ግርማው የሚያስፈራ ገዳማዊ ወጥቶ ኪሮስ መነኩሴ ለመሆን ወደዚህ መጣህን? አለው። ኪሮስም ግርማውን እያደነቀ ቀርቦ ተባረከና 3 ቀን ከቆየ በኋላ ኪሮስ ሆይ እንደኔ መሆን ትፈልጋለህን? አለው። እርሱም አዎ በጣም እፈልጋለሁ ባለው ጊዜ አባ በብኖዳ ትንሽ ደመናን ጠርቶ በዚያ ላይ በመሆን ከአስቄጥስ ገዳም በመሄድ የመንኩስናን ልብስ ተቀብሎ በዚያቸው ደመና ኪሮስ ካለበት ቦታ ተመለሰ። ያመጣውንም አልባሰ ምንኩስና ለኪሮስ አለበሰው። ለአባ በብኖዳ ሁል ጊዜ በሰርክ ሰማያዊ ህብስትና ጽዋ ወይን ቅዱስ ሚካኤል ያመጣለት ነበር። አባ ኪሮስ በዚያ ለአባ በብኖዳ እየታዘዘ አንድ ገዳማዊ ሰው ወደ አባ በብኖዳ መጥቶ ሳለ ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን ይሰጠናል አለው። ያም እንግዳ መነኩሴ በልቡ እንደኛ ሰው አይደለምን እያለ ሲያስብ አባ በብኖዳ በመንፈስ አውቆ ለምን እንዲህ ታስባለህ? እኔም እንዳንተ በደለኛና ኃጥእ የሆንኩ መነኩሴ ነኝ አለው። ይህን እየተነጋገሩ ሳለ የሰርክ ጸሎት ደርሶ በህብረት ሲጸልዩ ፈጽሞ ደስ የሚል መዓዛ መጣ። ወዲያውም የተዘጋጀ ህብስትና ጽዋ ወይን ይዞ ቅዱስ ሚካኤልን ሲመጣ አየውና ተቀበለው። ያ እንግዳ መነኩሴ ግን አላየውም። አሁንም አስቀድሞ ያልነበረ ይህን ጽዋና ህብስት ከየት አገኘኸው? ይህ ባህታዊ መሰሪ ነው እያለ አሰበ። አባ በብኖዳም ለምን እንዲህ ክፉ ታስባለህ? አለው። መነኩሴውም አድንቆ ተቀምጠው መመገብ ጀመሩ። ያ እንግዳ መነኩሴ ግን ከዚህ ህብስተ ሰማይ ቆርሶ በልብሱ ደብቆ ወደ አስቄጥስ ገዳም ሄደ። በዚህ ያሉ መነኮሳትንም ሰብስቦ ያን በረድ የሚመስል ህብስተ ሰማይ ያሳያቸው። የታገኘው ቢሉት በዮርዳኖስ ገዳም ውስጥ በብኖዳ የሚባል መሰሪ ሰው አለ፣ ኑ ተከተሉኝና ታመጡት ዘንድ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ ቅዱስ ሚካኤል መጥቶ ያችን የህብስት ቁራሽ ወደ ሰማይ ወሰዳትና በልዑል ፊት ሰገደ። እግዚአብሔር መልካም አገልጋይ ሆይ የተቀደሰውን ለውሻ የሰጠ በብኖዳ ክፉ አደረገ። ስለዚህም በአንበሳ ተሰብሮ እንዲሞት አደረገው። ይህም በረከት ይከለከላል። ይህንንም ህብስት በበረሃ ሳለ ፊሊሞን ለሚባል መነኩሴ
እስከ ዕለተ ሞቱ ሲሳይ እንዲሆነው ስጠው አለው። ቅዱስ ሚካኤልም እንደታዘዘው አደረገ። የአስቄጥስ ገዳም ቅዱሳንም ያንን መነኩሴ እኛን ማን መምህርና ፈራጅ አድርጎ ሾመን አሉት። በዚህ ጊዜ አዘነና ወደ ማደሪያው ሄዶ ታንቆ ሞተ። አባ በብኖዳም ይመጣለት የነበረው መና ተከለከለ። 3 ቀን ምንም ሳይቀምስ ከቆየ በኋላ እያለቀሰ አባ ኪሮስ ልጅ ሆይ ሰይጣን ወደ ማደሪያችን ገብቷል፣ ያገኘን ይህ ነገር ምንድነው አለው። አባ ኪሮስም ያ መነኩሴ መጥቶ ከሄደ በኋላ እግዚአብሔር ተቆጥቷል አለው። አባ በብኖዳም የእግዚአብሔር ፈቃድ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በብኖዳ ግን በቀንም ሆነ በማታ ከበዓቱ ሳይወጣ ይጸልይ፣ እንደ መንኮራኩር ይሰግድ ነበር። አባ ኪሮስም እንዲህ እያለ ሲኖር አንድ ቀን የዕለት ሲሳይ ፍለጋ ወደ አንድ አገር ሄዶ ሳለ የኬልቄዶን ንጉሥ ሞቶ ሕዝቡ ሁሉ እየጮሁና እያለቀሱ ምድር እየረገጡ ብዙ የፈረሰኛ ሰልፍ ተሰልፎ በአስከሬኑ ላይ ድባብ እየዘረጉ ካህናት በማይጠንት በፊቱና በኋላው እየዘመሩ ባየ ጊዜ አንዱን ሰው ይህ የማየው ምንድነው ብሎ ቢጠይቀው የኬልቄዶን ንጉሥ ስለሞተ ነው አለው። አባ ኪሮስም ለሞተ ሰው ይህን ያህል ምን ያደርጋል? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። ይህን ብሎ አልፎ ፍሬ ሰብስቦ ወደ ማደሪያው ወደ አባ በብኖዳ በደረሰ ጊዜ አጽሙ በየቦታው ተበታትኖ አንበሳ ሲበላው ባገኘ ጊዜ በጣም አምርሮ እያለቀሰ ጌታዬ ሆይ ለምን እንዴት አደርጋለህ? ፍርድህ መልካም አይደለም። በመንግስት በመብልና በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። ስላንተ ሲሉ አባትና እናት ሚስትና ልጆችን ደስታን ሁሉ ትተው በተራራ በዋሻ በጾም በጸሎት የኖሩትን ደግሞ ስጋቸውን ለዱር አራዊት ትሰጣለህ። የአንተ ፍርድ ነገር ሳልሰማ እንዳልነሳ ሕያው ስምህን ብሎ መሬት ላይ ተኛ። 40 ዓመት ሲሆነው ግማሹ ስጋው አለቀ። ጌታችን ኢየሱስ ክርስቶስ በመልአክ አምሳል ተገልጾ ተጋዳይ ይሆን አርበኛ ኪሮስ ሆይ ሰላም ላንተ ይሆን ተነሳለው። ኪሮስም አንተ ማነ? መልአክ እግዚአብሔር ከሆንክ በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በላለው። ጌታችንም በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አለ። ኪሮስ መነሳት ባቃተው ጊዜ ምድርን ስጋውን አተያዥ ባላት ጊዜ ፈጥኖ ተነሳ። ኪሮስም ጌታችን እንደሆነ አወቀው። መላ ሰውነቱ እንዳበሰው፣ ሰውነቱ እንደ ሕፃን ሆነ። በምድር ላይ ሰግዶ ጌታችን እንደ መብረቅ ሲለወጥና እልፍ አእላፋት መላእክት ሲያመሰግኑ ታያቸው። ጌታችንም ኪሮስ ሆይ አንተ ሚስትህን፣ ልጆችህን፣ መንግስትህን የተውክልኝ የማርያም ልጅ ኢየሱስ ነኝ። ስለ ሁሉ ብዙ የብዙ ታገኛለህ። በምድር ላይ እንዳንተ ትዕግስትን የለበሰ አላገኘሁም። ለዚያ እንግዳ መነኩሴ ቅድሳቴን ለምን ሰጣችሁ? ስለዚህ ነው የብኖዳን ሥጋ ለአራዊት የሰጠሁት። በዚህ ምክንያት በፊቴ እንዳይወቀስ ነው። ለሁሉ ሥራ ፍዳለሁና። አምላኩ በምድር ላይ የገሰጸው ሰው ብፁዕ ነው ያለውን አልሰማህምን? ኪሮስም ጌታዬ ሆይ ፍርድህ ቅን ነው አለ። ጌታችንም ከዚህ በኋላ የነፍስን ከሥጋ መለየት ታይ ዘንድ በገዳማት ሄድ፣ ከዚያም ወደ ማደሪያ ተመለስ ብሎ ተሰወረ። አባ ኪሮስ በጌታችን ታዞ ደብረ ባሳት በደረሰ ጊዜ ቤተ ክርስቲያንን ተሳልሞ የእመቤታችን ስዕል አይቶ ከዓይኖቹ እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ስዕሊቱም ኪሮስ ሆይ መምጣት መልካም ነው፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ አለችው።
ይህን ሰምቶ ከስዕሏ ፊት 700 ስግደትን ሰገደ። በዕብራይስጥ ቋንቋም እንግዳ ነህና በቃ በምህረት መዝገብም ተመዝግቦልሃል የሚለውን ቃል ሰማ። ከዚያም መክስፍራስ በሚባል ሕማም ለብዙ ጊዜ ታመመና በምድር ላይ ወደቀ ሰውን አገኘ። በራስጌው ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙ ቅዱስ ሩፋኤልን፣ በግራው ሰዳክያልን በክንፋቸው ጋርደው ታየ። እነርሱም በገዳዮች ፊት ሞትን የማይፈራ ሆይ ሰላም ላንተ ይሁን ብለው ሰላምታ ሰጡት። እርሱም አድንቆ በልዕልና ነዋሪዎች ሆይ በዚህ ለምን ተቀመጣችሁ አላቸው። እነርሱም ይህን ድሃ እንድንጠብቀው ከእግዚአብሔር ታዘናልና አሉት። እስከ መቼ ቢላቸው አምላካችን እስከሚያሳርፈው ድረስ ብለውታል። ከዚህ በኋላ ወደ ታመመው ተመልሶ በዚህ ቦታ ከኖርክና ከታመምክ ምን ያህል ዘመን ሆነ ብሎ ቢጠይቀው በሽተኛው በዚህ ቦታ ስኖር 65 ዓመት ነው፣ ከታመምኩ 20 ዓመት ነው አለው። መልሶም አበምኔቱና የገዳሙ መነኮሳት ይጎበኙሃል ቢለው በሽተኛውም አባቴ ሆይ የለም፣ የፊታቸውንም ካየው 15 ዓመት ሆኖኛል። አባ ኪሮስም አባትህ ማን ነው? እናትህስ ማናት? አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም ንግሥት ናት። በአባቴ ቤት ያሉ ሰዎች ወርቅና ብሩን ቀጭኑንም ልብስ ከብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውን በመቀጠል ወደዚያች ገዳም ማን አደረሰ ብሎ ጠየቀው። እርሱም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው ከዚያ አደሩ። እኩለ ሌሊት ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጥቶ ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን ጋር ሄዳለኝ። እኔም ወጥቼ ወደዚያ ገዳም ደረስኩ አለው። አባ ኪሮስም የአባቱን የብኖዳንና የሌሎችን ቤተ መንግሥት እየተዉ የመነኑ ቅዱሳን ሁኔታ እያነሳ አጽናናው። እግዚአብሔርም የሚወደውን ይገስጻልና አታድንቅ አለው። ያ በሽተኛ ሚሳኤልም እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአት ይህን ተቀበልኩ ብሎ መልሶ ዝም አለ። ያን ጊዜ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ጌታችንም በክብር መጣ። ጌታችንም አባ ኪሮስን ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁ ዘንድ ይህችን የገነት ተክል አበባ ከእጄ ወስደህ በፊቱ ላይ ጣል አለው። ኪሮስም እንዲሁ አደረገ። ያን ጊዜ በሽተኛው የሚሳኤል ነፍስ ያለ ጻር በፍጥነት ወጣች። ከእርሱ ጋር በብርሃን ሰረገላ ውስጥ አስቀመጣት። መድኃኔ ዓለም ክርስቶስ አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም አለቀሰ። አባ ኪሮስም የገዳሙ መነኮሳት ያን በሽተኛ ቅበሩ ሲላቸው ፈቃደኞች ባለመሆን እያንጎራጎሩ ነበር። 4ቱ የመላእክት አለቆች ስጋውን በከርቤና በሚያ አጠኑ። የገዳሙ መነኮሳት የሚሸተን ምንድነው? ይህ መነኮስ ሥራ ያውቃልን? አሉ። ስጋውንም በገዳሙ በእንግዳ መቃብር ቀበሩት። ከመቃብሩ ጥሩ ውሃ ፈለቀ። ለበሽተኞች ፈውስ ሆነ። አባ ኪሮስም እነዚያን መነኮሳት በክፉ ሥራቸው ገሰጻቸው። መከራም ይመጣባችኋል አላቸው። ሊወግሩትም ድንጋይ ባነሱ ጊዜ ሰረገላ መጥቶ ወደ ማደሪያው አደረሰው። በማግስቱም ሽፍቶች መጥተው የዚያን ገዳም መነኮሳት በሙሉ ፈጇቸው፣ ገዳሙንም አቃጠሉት። አባ ኪሮስ በበዓቱ ሆኖ ሰራዊተ ጽልመት የእነዚህን ክፉዎች መነኮሳት ነፍሳት እየተቻኮሉ ወደ ሲኦል ሲወስዷቸው አይቶ ይገባቸዋል አለ። በኋላ ግን እነዚህ ስሑታን አሳቱኝ ብሎ እግዚአብሔር ይምራቸው ዘንድ 40 ቀንና ሌሊት ጾመ። አልምራቸውምና አትድከም የሚል ቃል ሰማ። ከዚህ በኋላ ከጋለ ድንጋይ ላይ ተኝቶ ስጋው በእሳት እንደተጠበሰ እስኪሆን ቆየ። ቃልም አልምራቸውምና አትድከም አለው። እንደገና በሆዱ ተኝቶ ዓይኑ ወልቆ ታወረ።
ሰይጣንም ከሩቅ ሆኖ ብዙዎችን በኪዳን ያሳትክና ገንዘቤን ልትወስድ የተነሳ ኪሮስ አንተ ነህን? አሁን ዓይንህ ጠፋ፣ ማን ይረዳሃል? ማንስ ይመራሃል? አለው። ይህን ሲሰማ አባ ኪሮስ ወደ ጌታችን ፈጽሞ አለቀሰ፣ ጸለየ። ጌታችንም ወደ እርሱ መጥቶ ኪሮስ ሆይ ሰላም ላንተ ይሁን፣ በእውነት አንተ ሰው ወዳጅ ነህ። ድካምህ ሁሉ በኢየሩሳሌም ሰማያዊት ተመዝግቧል። ልጁን በስምህ የሚጠራ በእምነት ሆኖ የገድልህ መጽሐፍ የጻፈ ያጻፈ ያነበበ የሰማ መባና ዕጣን ለቤተ ክርስቲያን የሰጠውን አስራት ይሆንህ ዘንድ ሰጠውክ። ካንተ ጋር ባህር እሳትን ይለፍ ደስ ይሰኝም አለው። ይህንንም ብሎ ራሱን በእጆቹ ይዞ ፈወሰው። ቅዱስ ኪሮስም በፊትህ ሞገስ ካገኘው እነዚያን መነኮሳት ማርልኝ አለው። ጌታችንም ያመጧቸው ዘንድ አዘዘ። ነፍሳቸውንም ከስጋቸው ጋር አዋህዶ አስነሳቸው። አባ ኪሮስንም ባዩ ጊዜ አፈሩ። በአባ ኪሮስ ልመና አልባሰ ምንኩስናን ለበሱ። ወደ ገዳማቸው የሚወስድ መንገድንም አሳይቷቸው እንዲሄዱ አዘዛቸው። ከገዳማቸው ደርሰው ቤተ ክርስቲያን ሰርተው በጾምና በጸሎት እንግዳ በመቀበል ኖሩ። ከብዙ ጊዜ በኋላ ቅዱስ ኪሮስ የእነዚያን መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላክ ብሎ በጸለየ ጊዜ ጌታችን አንተው ሄደህ ጎብኛቸው ብሎ ደመናን ጠርቶ በዚያ ላይ አውጥቶ በሰላም ሂድ ብሎ አሰናበተው። ኪሮስም ወዲያው ደርሶ ወደ ሚሳኤል መቃብር ሄደ። መነኮሳትም ባዩት ጊዜ ከአበምኔቱ ጋር ሮጠው ሄደው አቅፈው እየሳሙት ደህና ነህን አሉት። እርሱም ውሻና ነዳይ ለመሆን ለኔ ይህ ክብር ለምኔ ነው አላቸው። እነርሱም ባለማወቃችን ያሳዘንህን ይቅር በለን ባሉት ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን በሉ አላቸው። በዚያን ጊዜ እግዚአብሔር ይቅር ይበላችሁ፣ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃል ሰሙ። እነርሱም ይህ የናቅነውና የጣልነው ሚሳኤል አይደለምን ብለው እያደነቁ አጽሙን ወደ ቤተ ክርስቲያን ውስጥ ሊያስገቡት በፈለጉት ጊዜ ባለበት ተዉት፣ ነገር ግን በጸሎቱ ትጠቀሙ ዘንድ ዝክሩን አድርጉ አላቸው። እርሱም እየመከራቸው ወደ ቤተ ክርስቲያን ደረሱ። አባታችን አባ ኪሮስም የክርስቶስ ማደሪያ ሆይ ሰላም ብሎ በተሳለመ ጊዜ በሃከ ፈላሲ ክቡር መጻተኛ ሆይ ሰላም ስላለው አደነቀ። አበምኔቱም በቤት የደር ቢለውም አይሆንም ብሎ በሚሳኤል ማደሪያ በነበረው አንጻር ሄዶ አደረ። በማግስቱም ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በዚህ ምድር አንተያይምና በጸሎታቸው አስቡኝ ብሎ ተሰናብቷቸው ወደ ማደሪያው ተመልሶ አጋንንትኑ ሲላቸው እየመጡ ሄዱ ሲላቸው እየሄዱ ሲገዛቸው ኖረ። ከዚህ በኋላ ቅዱስ ኪሮስ በገድልና በትሩፋት እየቀጠቀጠ ለብዙ ዘመናት ከኖረ በኋላ ሐምሌ 8 ቀን ቅዱስ ዳዊት እየዘመረለት እልፍ አእላፋት ቅዱሳት መላእክት በተገኙበት ጌታችን ኢየሱስ ክርስቶስ ነፍሱን ከስጋው ለይቶ አሳርጎታል። ጌታችንም የአስቄጥስ ገዳም አባ ባውማ ስጋውን ገንዞ እንዲቀብረው አደረገ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ስጋዋን የገነዘ ነው። ደግሞ አባ ባውማ ጌታችን እንዳዘዘው በመንፈስ ቅዱስ የቅዱስ ኪሮስ ገድሉን ጻፈ። እኔ አባ ባውማ የቅዱስ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ገዳማት ላከው ተብሎ ተጽፏል። ከጻድቁ አባታችን ከአቡነ ኪሮስ በረከት ረድኤቱ ቃል ኪዳኑ አይለየን፣ አሜን። የክርስቶስ ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር
በየዕለቱ የቅዱሳን ታሪክ፣ ስንክሳር ድርሳናቸውን የምታገኙ መሆኑን እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም። የክርስቶስ ቤተሰቦች መንፈሳዊ ጉዞ በማኅበራችን አዘጋጅተናልና ከአዲስ አበባ ወደ ቁልቢ ቅዱስ ገብርኤል መመዝገብ የምትችሉ መሆኑን እንገልጻለን። ለፍልሰታውም ሱባኤ ወደ ጅሩ ቅድስት አርሴማ ጉዞ አዘጋጅተናልና ሱባኤ ቦታ የተመቻቸ መሆኑን እየገለጽን ከወዲሁ መመዝገብ የምትችሉ መሆኑን እናሳውቃለን። በስልክ ቁጥራችን ደውላችሁ ከወዲሁ ማሳወቅ ትችላላችሁ።